ስለኛ ሴቶች አንድ ማወቅ ያለባችሁ ጥብቅ ነገር አንተ ያስለመድከን ነገር በእርግጠኝነት የምንነግረው እንደ መብታችን ማየት እንጀምራለን። ፖዚቲቭ የሚሆን ኔጋቲቭ ነገር ያ ነገር የቀረብን ቀን ወይም ያንን ነገር መቃወም የጀመርክ ቀን ማታቃትን ሴት ነው ማስተናገድ የምትጀምረው። አብዛኞቻችን ደግሞ እንደዚህ አይነት ነገር ሀፕን የሚሆንብን ትልቁ ምክንያት ከምታኮርፈኝ፣ ከምትርቀኝ፣ ከምትዘጋኝ አሁን ከእንደገና በዚህ ምክንያት ከሷ ጋር ጭቅጭቅ ውስጥ ከምገባ አሉ አይደለ ይሆኑ ማይረቡ ሰበቦች አሉን። በዛ ምክንያት ነው መቃወም የሚገባህን መቀበል ጭራሽ የሌለብህን መታገስ የሌሉብህን ነገሮችን ዝም ብለህ የምታልፈው። ዛሬ የመረጥኩት ከኛ ከሴቶች መቀበል የሌለባችሁ ከተቀበላችሁት ካስለመዳችሁን ደግሞ የምታተርፉት ንቀት ብቻ አሊያም ደግሞ የሚገባህን ቦታና ክብር ወይም ፍቅር ሳይሆን ቀለል አርጋ እንደ አንድ የሆነ ቀን እንደምታውቀው ወንድ ትታህ የምትሄድን ሴት ወይም አቬለብል እሷ ህይወት ውስጥ እንደነበርክ ራሱ እንዲሰማ ማታደርግህን ሴት ነው ክሬት የምታደርገው። ስለዚህ አንድ ሴት ህይወት ውስጥ ስትኖር ምን መኖር አለባት? ሊሰመር የሚገባ ላይን አለ፣ ባውንደሪ የሚባል ልትጥሰው የማይገባ ያንን መጣስ ነው። ባይዘዌ አንተ አሁን የማነሳቸውን ዛሬ የምጠቅስልህን ነገሮች ተቀበልካት ማለት ጥሳ መታለች ማለት ነው። ስለዚህ ምን ማድረግ አለብህ? ብትናፍቅ ሁለት ቀን ካልደወለች ከወዲዬ እረበሻለሁ ማጣት ይመስለኛል ታኮርፋለች እንኳን ብትል ያንን ብትቀበል የተሻለ ነው የሚሆነው። ምክንያቱም ነገ አንተ ደግሞ ራስ ላይ ክሬት የምታደርገው ማንነት የስነ ልቦና ጫና፣ ሜንታል ሄልዝ በብዙ ነገር ሴቶችን ኢቭን የሚጠላ ወንድን ነው ክሬት የምታደርገው እንጂ እንደምታስበው ከዚህ አሁን ከሷ ጋር ከተለያየ በኋላ ለመዳን ራሱ የሆነ ጊዜ ይወሰድብሃል። እንደዚህ የማይረቡ ሰዎችን ቁጭ አድርገህ የትኛውንም ዋጋ ከፍለህ ቢሆን ነው የምልህ አሁን ዛሬ የማነሳቸውን ነገሮች እንድትቀበላት የምታደርግህን ሴት መራቅና ከህይወት ማስወጣት ግዴታ ነው። የምትፈልገውን አይነት የፍቅር ግንኙነት አሊያም ደግሞ ሰላማዊ ህይወት መቀጠል ከፈለክ። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ ትካፈላላችሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦችን እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ያላረጋችሁ ልጆች ሰብስክራይብ፣ ኖቲፊኬሽኗን ቢል ያልተጫናችሁ ደግሞ እሷን ተጫኗት። ለብዙ ወንድሞቻችን እንዲደርስ ደግሞ የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው ፍቅርህን እንደ መሳሪያ ልጠቀም ስትልህ እሺ ብለህ መቀበል የለብህም። እንዴት ነው ፍቅሬን እንደ መሳሪያ የምትጠቀመው ካልክ በማስፈራራት። ለምሳሌ ይሄንን ካላደረክ፣ ይሄ ካልሆነ፣ በዚህ ካልወጣ፣ በዚህ ካልገባ እንለያያለን፣ አብሬ ካልሆነም ሁለተኛ አታየኝም የሚሉ መፈክሮቿን ይዛ ፊት ለፊት የምትቆም ከሆነ ያንን ማስተናገድ የለብህም ወይም መቀበል የለብህም። የመጀመሪያው ባውንደሪ የሚጣሰው በዚህ ምክንያት ነው። ሁላችንም የየራሳችን መብት አለን። ወንድ ልጅ ነህ፣ ሴት ናት። እሷም ኖ ማለት ያለባት ነገር አለ። አንተም ኖ እንዳትል የምትቃወም ከሆነ ወይም አልችልም፣ ይሄ ሊሆን አይገባም ማለት አቅም እንዳይኖርህ የምታስገድድ ከሆነ ፍቅርህን እንደ መሳሪያ ተጠቅማ ያንን እሺ ብለህ እንዳትቀበላት ምንም አታተርፍም። እንዳልኩ መጨረሻ ላይ ንቀት ብቻ ነው የምታስተርፈው። ከለመደችው ደግሞ ምንድነው እንደ መብቷ ነው። አዲክትድ ሁላ ትሆናለች። አይታወቃትም የምታደርገው ነገር ልክ እንዳልሆነች ራሱ ልታምንልህ አትችልም። ስለዚህ ይሄን ካላደረክ እንለያያለን፣ አሊያም ደግሞ ይሄን ደግመህ የምታደርግ ከሆነ ደግመህ አላየኝም። እነዚህ ቃላቶችን ሌላኛው ደግሞ ባይዘይ ፖዚቲቭም ኔጋቲቭም ሊሆን ይችላል። ይሄን ከወደድከኝ የሚሉ ቃላቶችን ብትወደኝ ኖሮ ወደኸኝ ብታቅ ኖሮ እንደዚህ ታደርግ ነበር፣ እንደዚህ አይነት ሰው ትሆን ነበር፣ ይሄን ታደርግልኝ ነበር። ስፔሻሊ ጥቅም የተመለከተ እሷን የሆነ እኔ ይገባኛል አይነት ነገር ግዴታክ ነው ለኔ ማድረግ ካለበለዚያ ምንድነው አልገኝም እዚህ ቦታ፣ ይሄን አብረን መሆናችንን አልደግፍም፣ ይሄን ፍቅር ብዬ አልጠራውም፣ ወይም ሪሌሽንሺፕ እኔ ካልተጠቀምኩበት ከአቅምም በላይ ያለ ነገር ያቻል ይወጣል። እነዚህ መቀበል ከቻልክ ወይም እነዚህን የተቀበልክ ካስለመድካት ነገም አትወጣበት ዕዳ ውስጥ ነው የምትገባው። ስለዚህ ከቀን ጀምሮ ከአንድ ሴት ጋር ሪሌሽንሺፕ ውስጥ ስትገባ የመጀመሪያው ስራ ኖ በማለት ነው ማስጀመር ያለብህ። የምትጠላውን፣ የምትቃወመው፣ ማትችለው፣ ማትፈልገውን ነገር እያስተዋለ ይሄንን ካደረክና ከለመደችው ደግሞ ኖ የሚለውን ቃል አክብራክ ትኖራለች። ካልለመደችው የሆነ ቀን ደግሞ ኖ የሚለውን ቃል ስትሰማ መናቅን ትመልስልሃለች፣ ወይም እንዳለችው እንደፎከረችው እውነት ታደርገዋለች። ስለዚህ ፍቅርህን ለሷ ያለህን ስሜት ወይም ግንኙነታችሁን እንደ መሳሪያ ስትጠቀመው
እንዳትቀበላት። ሁለተኛው ዲስሎያል የሆነ ቢሄቪየር ስታሳይህ እንዳትቀበላት። አሊያም ደግሞ ፊት ለፊት ስታመጣው ዝም ብለህ በቃ አይደለ ምቾት እንደሰጠህ ዝም ካልክ ራሱ እኮ ተስማምቶሃል ማለት ነው አይደለ? ወደከዋል ማለት ነው። ደጋፊዋ ነህ ማለት ነው። ሌላ ምንም ትርጉም የለውም። ካልተቃወም፣ ካላስቆምክ፣ ራስን ካላስከበርክ፣ ራስን ካላረክ እሷ ያንተን ስራ እንድትሰራልህ ትፈልጋለህ። ስለዚህ ከመጀመሪያው ጀምሮ ምሳሌ ነገርኝ ካልክ ለሌላ ወንድ ትኩረት መስጠት ሊሆን ይችላል። ሌላ ወንድ እሷ ላይ ተስፋ እንዳለው እንዲያስብ ማድረግ ሊሆን ይችላል፣ እድል እንዳለው። እነዚህን አንድ ሴት የምትሰጠው ወይ አንተን ስትንቅ ነው፣ ወይ ለአንተ የፍቅር ስሜት ሳይኖራት ሲቀር ነው፣ ወይም አንተን እንደ ሳምፕል ህይወቷ ውስጥ እንዳለ የሆነ ቀን የምትቀይረው እንደ ምንድነው እንደ ይሆናል አይደለ? እንደ ተጨማሪ ወይም እንደ ተጠባባቂ ነው እንጂ በሲሪየስ ያየችው ወንድ አይደለህም ማለት ነው። ስለዚህ አንድ ሴት ከአቴንሽን ጀምሮ በተግባር በስልኳ ሊሆን ይችላል እነዚህን ባህሪዎች ስታሳይህ ዝም ብለህ እንዳትቀበላት። ከቻልክ ማነኝ የሚለውን ጥያቄ አስነሳ። መልስክ ፍቅረኛዬ ነህ፣ ከአንተ ጋር ግንኙነት ውስጥ ነው ኮልከን እነዚህ እነማን ናቸው? ስልኳን ትደብቃለች። ኦብቪየስሊ ላውራሽ ብትላት እስቲ ስልክሽን ቼክ ላርግ ብትላት አታስነካህም። ካስነካችም ከሆነ ቀን በኋላ መጣ ወይ ሂስትሪዋን ክሊር አርጋ ምናምን ነው የሚሆነው። አንተ እያለክ ራሱ ሁለቴ ሶስቴ እንደዚህ አይነት ባህሪዎችን እያየህባት ዝም ካልካት አንተ ራሱ ባለህበት ከሌላ ወንድ ጋር ፍለርት ልታደርግ ትችላለች። ስለዚህ አይንህን ከፈት አድርግ። ከአንተ ውጪ ሴት ልጅ ወደ ውጪ ነው ፍቅር ከያዛት ካከበረች አሊያም ደግሞ ቦታ ከሰጠች። እነዚህ ሶስት ነገሮች ከሌሏት ኮምፈርት ዞኗ ብቻ ነክ ወደዚህ ሂድ ስትል የምታስኬድ ይሄን አንተ ስትላት የምትሰጣትና በፈለገች ሰዓት በደበራት ሰዓት ወይም ፍቅረኛ ባስፈለጋት ሰዓት የምትጠቀምብ እንጂ እንደምታስበው እንደ አንድ ወንድ ክብር ያለ ተፈቃሪ ተፈሪ ወንድ አይደለም። እሷ ይቅርታክ፣ ይሄ እውነት ነው። ስለዚህ ትንሽ እንኳን ነው ማለት ትንሽ ያን ያህል ሂውጅ ሳይሆን ትንሽዬ ወጣ ያለ ለሌላ ወንድ ትኩረት መስጠት ተስፋ እንዳለው እድል እንዳለው እንዲሰማው ስታደርግ ካያ በኤኒ ሚንስ ነው ማለት በስልኳ ሊሆን ይችላል፣ በአይኗ ሊሆን ይችላል፣ በተግባር ሊሆን ይችላል። ይሄንን እንዳትቀበል። በፍጹም ተቀባይነት የሌለው ባህሪ ነው። የትም የማያደርስ የሆነ ቀን በንዴት ወይ የሆነ ነገር ታደርጋታለህ ወይ ራስን ትጎዳለህ። ከመጀመሪያው ጀምሮ ማስቆም። ሶስተኛው ካላከበረች እንደማታከብር ከተሰማክ ያንን እንዳትቀበል። ምክንያቱም ዝም ካልካት ካለማክበር ምንድነው የምትሄደው? ወደ መናቅ ነው የምትሄደው ቀጥታ ማለት ነው። የመጀመሪያው ደግሞ አንድ ሴት ልጅ አንተን እንደምታከብርህ የምታሳይበት ትልቋ መንገድ ተቀብላክ ነው። አንተንም ፍቅርህንም መቀበሏን አሳይታ ነው። እንደተቀበለች ደግሞ የምታቅበት ትልቁ መንገድ አታጣጥልህም፣ ወይም ደግሞ ከሌላ ወንድ ጋር አታወዳድርህም። ከአባቷ ሊሆን ይችላል፣ ከወንድሟ ሊሆን ይችላል፣ ከኤክሷ። እነዚህን ራሱ ሜንሽን እያደረገች የምታወዳድር ከሆነ እመነኝ አልተቀበለችም። የጎደለ ነገር አለክ ማለት ሙሉ በሙሉ አምና ወዳ አፍቅራ የተቀበለችው ማንነት የለህም። ሁሌም ውድድር ውስጥ ነህ። ሁሌም ዝቅታ ላይ ነህ። እነሱ ጋር እንድትደርስ ወይም በእነሱ አይን ውስጥ እንድትገባ አስተያየት ብቻ ነው የምትሰጥ። በአለባበስ ሊሆን ይችላል፣ በአነጋገርክ፣ በስራክ፣ በገቢክ ሊሆን ይችላል። በእያንዳንዱ ነገር ላይ አስተያየት የምትሰጥ ፑሽ የሚያደርግ የሚደግፍ ወይም እንደሚለወጥ እንደምትወደው ምናምን ሳይሆን ተቃራኒው ከሆነ ለአንተ ህመም የሚሰጥ ቅር የሚያስብልህ ቢቀርብህስ? እስቲ ያው ከዚህ ግንኙነት ምን ይገኛል? እንደዚህ አይነት ሰዎች ደግሞ የሆነ ሰዓት ላይ ሀይ ሆና እንደምትወድ ያላንተ ሰው እንደሌለ እንዲሰማህም ታደርጋለች። በዚህ ምክንያት ከእሷ ጋር እንድትቀመጥ ልታደርግ ትችላለች። ነገር ግን ዞራ የሆነ ቀን ሜንሽን እያደረገች ኤክሷን ሊሆን ይችላል፣ ወንድሟን፣ አባቷን፣ ዋቴቨር አንተ እንዲህ ነህ፣ እነሱ እንደዚህ ናቸው፣ እነሱ እንደዚህ ያደርገው ነው እንደዚህ የደረሱት እንትና እኮ በዚህ ወጥቶ አንተ ምን እየሆንክ ነው ትልሃለች። ንግግርህ ላይ ጥማት ይችላል። አስተውል። ከተቀበለች ከወደደችህ የኛ ማንነት ነው የምነግርህ። ከአንተ የሚወዳደር ወይም አንተ ላይ የሚደርስ አንዳች ሰው የለም። መጥፎ ብትሆን ራሱ ክፉ ብትሆን ምንም አይነት እስኪገለጥላት ወይም የያዛት ፍቅር እስኪጠፋ ድረስ ያን ያህል እንኳን አወዳድራ አይደለም ዝቅ ልትልባት አንተ ማንም የማይደርስብህ ተወዳዳሪ የሌለ ከማንም ጋር ማትደርስ ኩሩ ቆንጆ የምትኮራብህ አይነት ወንድ ነው የምትሆነው። ከዛ ውጪ ግን ያለችው አብራክ መታየት ማትፈልግ
አብራህ መታየት የሆነ ስሜት እንደሚሰጣት የምትነግርህ በዚህ ምክንያት ነው እንደዚህ ቦታ አብረን ማንሄደው የምትልህን ሴት አንተ ለመቀበል ይሄንን ዲስሪስፔክት ለመቀበል ሞራል ካለ መታከም ያለብህ የስነ ልቦና ችግር አለብህ ኦብቪየስሊ እንጂ ሰዎች አንድ ወንድ ልጅ አንድ ግንኙነቱ ሲገባ የመጀመሪያው ስራው እንድታከብረው ማድረግ ነው። እሷ በራሷ ምክንያት በማንነቷ ባለባት ችግር የማክበር ባህሪ ከሌላት ከእሷ ጋር አብረህ መሆንን መምረጥ ወይም ያንን ለመቀበል መውሰድ አንተም ራስ ተመሳሳይ ችግር እንዳለብህ የሚያሳይ ስለሆነ አንድ ሴት ቅድሚያ ገና ፍቅር ስትጀምሩ ጀምሮ ከአንደበቷ የሚወጣው ነገር እያከበረች እንዳልሆነ ከተሰማ ሩጥ። አራተኛው ምስጋና ቢስ ከሆነች ነው። ምስጋና ቢስ ሴትን ህይወት ውስጥ መቀበል ወይም አብረሃት ለመሆን መፈለግ። እንደዚህ ባህሪ ያላት ሴት ህይወት ውስጥ ለማቆየት ዋጋ መክፈል፣ ጊዜ መስጠት፣ ትኩረትን መስጠት አስፈላጊ አይደለም። ምክንያቱም አንድ ሰው የመጀመሪያው ነገሩ አመስጋኝ መሆን ያለበት። ፍቅር ውስጥ 50-50 ብሎ ነገር የለም፣ 100 ነው። ያንተም ኃላፊነት አለ፣ የእሷም ኃላፊነት አለ። እሷም እዛ ግንኙነት ውስጥ የሆነ መወጣት ያለባት፣ መኖር ያለባት፣ ማሳየት ያለባት፣ መስጠት ያለባት ነገር አለ። ታዲያ የምትሰጥህ ፓርት ላይ እንዴት ነው የምትሰጥህ ነገሮች ስሜታቸው የሚሰማ ስሜት ምን ያደርጋል የሚለውን ስንጠቅስ እስካሁን ካነሳቸው ጨምሮ አሁን እቺን አራተኛዋንም ከደመርክበት በቀላሉ ምንድን ነው ማለት ነው? ምን ውስጥ ነው ያለው ማለት ነው? እስር ቤት ውስጥ ነው። ፍቅር እየተሰጠ ሳይሆን ግዴታህን እየተወጣ አንተ ብቻ ፋይት ታደርጋለህ። እሷ ምንም ግዴታ እንደሌለ አንተ ይቅርታ ትጠይቃለህ። እሷ መብቷ እንደሆነ ለምታስበው ጥፋት ማጥፋት ይቅርታ እንደጋግመው ካስለመድካት ምንድን ነው አሁን እቺ ሴት ይፈረድባታል? አይፈረድባትም እኮ ኢቭን በትንሹ ሁሌ መደወል አንተ ነው ያስለመድካት። እስቲ ትደውላለች፣ እስቲ ራቅ ብል ለኔ ቦታ አላት፣ ፍቅር አላት፣ ስሜት አላት እስቲ ብለህ ሞክረህ ታውቃለህ? አንተ በቃ ወረዲ ለምዳለች፣ ትጠብቃለች ብለህ ታስባለህ፣ ትደውላለህ። ኃላፊነቷን እንድትወጣ አታደርጋትም። የምትሰጥ ነገር ክብር ሲኖረው ፍቅር ሲኖረው ምን ይሆናል? ምስጋና ይሆናል ማለት ነው። ከዛ ውጪ የምትሰጣትን ነገር ራሱ እንዳነሰ ከሆነ ቦይፍሬንድ ለጓደኛዋ ወይም ጓደኛዋ ቦይፍሬንድ ለሷ ጓደኛ የሰጠውን ዕቃ አንተ ከሰጣት ካደረክላት ነገር ጋር ሁሌም ምን እያወዳደረች በቃ የወረደ አንተ ከሌሎቹ ያነስክ እንደሆንክ ነው እንጂ የምትናገረን አመሰግናለሁ ስላደረክልኝ ፈገግ ማለት ግዴታ ሳይሆን ይሄንን ከፍቅር የተነሳ ያደረከው እንደሆነ ማድረግ እንኳን ባትችል ፈገግታዋ ምስጋና ሊኖረው ይገባል። ትህትናዋ ማድረግህ ራሱ ትልቅ ነገር እንደሆነ ማሰብ ነው። ሮማንቲክ ስትሆንላት ራሱ ላይጥማት ይችላል። ያ የሚመነጨው ደግሞ ከፍቅሯ ነው፣ ወይም እየተቀበልክ ካስለመድካት ነው። መቻል፣ ማለፍ፣ እሺ፣ እነዚህ ልክ ያልሆኑትን ነገሮች ማለት ነው። መቃወም አለመቻልክ እዚህ ደረጃ ላይ ያደርስሃል፣ ምስጋና ቢስ ያደርግሃል። ስለዚህ አይንህ ከፈታርክ ና። አምስተኛ ያንተ ስሜት፣ ያንተ ፍላጎት፣ ያንተ እይታ ጭራሽ ምንም አይነት ማለት ትርጉም ማትሰጣቸው ከሆነ አሊያም ደግሞ ኢግኖር የምታደርጋቸው ከሆነ ትኩረት መስጠት የማትፈልግ ከሆነ ለአንተ ጉዳዮች ያንን ችለህ እንዳትቀበል። ምክንያቱም ያፈቀረች የምትወድ ሴት የሆነን ወንድ እየተጠቀመችበት ካልሆነ አሊያም ደግሞ ህመም እየሰጠችው ካልሆነ የመጀመሪያው ሰው በጣም ትኩረት መስጠት ነው፣ ጊዜ መስጠት ነው፣ የእሱን ችግር እንደ ችግሯ ማየት ነው፣ ለዛ ችግር መፍትሄ መፈለግ ነው። እነዚህ ይሄ ማንነታችን ወይ ባህሪያችን ነው። የዚህ ተቃራኒ ካላት መርዘኛ ናት ማለት ነው። መርዝ ብቻ ነው ከሷ ልታገኝ የምትችለው፣ ወይም መርዛማ ግንኙነት ውስጥ እንዳለ ማመን መቻል አለብን። አንድ ሴት እንደዚህ ሆኛለሁ ወይም በዚህ እንደዚህ አጋጥሞኛል እንደዚህ ምን እናድርግ ለዚህ ነገር ስትላት ታካብዳለህ። እላፊ እያሰብክ ነው፣ ምንም አልተፈጠረም፣ ችላ በቃ ጭራሽ ምንም እንዳልተፈጠረ አንተ ስለራስህ ወይም ስለሆነው ነገር ስለ ስሜት እያወራላት የራሷን ምታወራ ከሆነ ወይ ራሷን አግዝፋ እያወራች ያንተ ምንም እንዳልሆነ ስትቆጥር ይሄንን የበቻል አቅም ካለ ወይም ይሄን የመሸከም አቅም ካለ እድለኛ ነህ። ምን አይነት ፍቅር ነው የያዘው? ግን ፍቅር አይደለም የያዘው፣ እውነቱን እንነጋገር ከሆነ በሽታ ነው እንጂ። ስለዚህ የሚገባህን ትኩረት፣ የሚገባህን እንክብካቤ፣ የሚገባህን አቴንሽን እየተቀበልክ እንደሆነ ልታስተውል ይገባል። በተቃራኒው ግን አቴንሽን ስትፈልግ አቴንሽን ስጠኝ የምትል ከሆነ ትኩረት ስትፈልግ ትኩረት ለኔ ነው የሚገባው ብላ ግብግብ የምትፈጥር
መደመጥ ስትፈልግ አንተ ሳትሆን እኔ ነኝ መደመጥ ያለብኝ። ያንተ ወሬ በቁም ነገር የሚገባ አይደለም። ያንተ ችግር ምንም ማለት አይደል፣ የኔ ነው እንጂ እኔ ነኝ እንጂ አንተ መብት አለህ እንዴ? በቃ ኤግዚስት እንዳላደረግ ወይም አንተ ሱፐር ናቹራል እንደሆንኩ በቃ ይሄ አለ አይደል? ምንም አይነት ችግር ማያዝን ወይም ቢያዝንም ቢከፋም ቢያጣም ወይም የሆነ ስሜት ውስጥ ቢገባ ምንም የሆነ አጠገቡ ሰው እንደሌለ እንዲሰማ አስታረግ። ያን እንዳታስተናግድ። ኔቸራችንም አይደለንም ወይም ስናፈቅር ያ ማንነት የለንም። ያንን ነው ማወቅ ያለብህ። አሁን ላይ እንደውም ያላችሁ ወንዶች ይሄን ሁሉ ነገር የምትታገሱ አይነት አይደላችሁ። ከነዚህ ውስጥ ግን አንዷም ካላት ትብቃክ። ሀሳቤን ከወደዳችሁት ካመናችሁበት ለኔ በላይ ጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ነው።